እንደምን አላችሁ? እንኳን አደረሳችሁ። ክብርት ወይዘሮ አዳነች አበቤ የፓርቲያችን ስራ አስፈጻሚ ኮሚቴ አባልና የውቢቷ አዲስ አበባ ከተማ አስተዳደር ከንቲባና የዕለቱ ክብር እንግዳ፣ ክቡር አቶ ጃንጥራር አባይ የፓርቲያችን የስራ አስፈጻሚ ኮሚቴ አባልና የከተማችን ምክትል ከንቲባ፣ ክብርት ወይዘሮ ቡዜና አልቃድር የፓርቲያችን የብልጽግና ፓርቲ የምክር ቤት አባልና የከተማ አስተዳደራችን የምክር ቤት ዋና አፈ ጉባኤ፣ የተከበራችሁ የብልጽግና ፓርቲ አመራሮች፣ የብልጽግና ፓርቲ ምክር ቤት አባላት፣ የብልጽግና ፓርቲ አባላት ሁላችሁ እዚህ ዛሬ የታደማችሁ መላው የከተማችን የብልጽግና ቤተሰቦች እንደምን አላችሁ? እንኳን ለሰባተኛው አገር አቀፍ ምርጫ እንደ ብልጽግና ፓርቲ በአዲስ አበባ ከተማ አስተዳደር በይፋዊ የምርጫ ማኒፌስቶና የምርጫ ምልክታችንን የምናስተዋውቅ መርሃ ግብር ላይ እንኳን በሰላም መጣችሁ። አገር በቀል በሆነው የመደመር እሳቤ የተመራው የብልጽግና ፓርቲ በሀገራችን ለዘመናት የዘለቁ መዋቅራዊ ስብራቶችን በመጠገንና ሁለንተናዊ ብልጽግናን ለመላበስ የሚያስችል መልካም ጅማሮም በመጀመርና ታሪካዊ ስኬቶችንም በሀገራችን በማስመዝገብ ወደ ተምሳሌታዊ የምናደርገውን ጉዞ በድል እየጀመረ ያለ ፓርቲ ነው። በብልጽግና እሳቤ ጥራትና በለውጡ ጊዜ በነበራቸው እጅግ ፈታኝና አጭር የሥራ ወራትና ጊዜያት በተመዘገበው አንጸባራቂ ስኬቶች ትልቅ ተስፋና እምነትን ያሳደረው የኢትዮጵያ ሕዝብ በጠቅላላው በተለይ ደግሞ የአዲስ አበባ ከተማ ነዋሪዎች በስድስተኛው ዙር ጠቅላላ ምርጫ ላይ ፓርቲያችንን በመምረጣቸው ፓርቲያችን ብልጽግና በባለፉት 5 ዓመታት በቃሉ ታማኝና ትጉ በሆነው ብልጽግና ፓርቲ በአዲስ አበባችን ስሟንና ግብሯን ከማገናኘት ጀምሮ እጅግ አንጸባራቂ ስኬቶችን አስመዝግቧል። የመረጠውም ሕዝብ እሰይ እንኳን መረጥኩ እንኳንም ሆነ ብሎ እምነቱ ለምልሟል። ተስፋው ጸንቷል። በሰባተኛው ጠቅላላ አገራዊና ከተማ አቀፍ ምርጫ ላይ ብልጽግና ፓርቲ በእሳቤ ጥራቱና በተግባር ተፈትሾ በተረጋገጠው ውጤቱ እና ፖሊሲው ይህንን ስኬት አጠናክሮ ለማስቀጠልና ወደ ታለመው ሁለንተናዊ ብልጽግና ለመድረስ እንዲያስችለው በሰባተኛው አገራዊ ምርጫ ላይ ብቁና ትጉ ተወዳዳሪ ሆኖ ለመገኘት እንዲያስችለው ዝርዝር የምርጫ ማኒፌስቶ እንዲሁም ደግሞ የምርጫ ምልክት ለይቶ ዛሬ በከተማችን ይፋዊ የማስታወቂያ መርሃ ግብር እየጀመርን እንገኛለን። ብልጽግና ፓርቲ ትላንትናን በማከም ነገን በመተለም አገራችንን ወደ ብልጽግና ማማ ለማድረስ የሚተጋ ፓርቲ ነው። ትላንትን ከማከም አኳያ አንደኛው ህብረ ብሔራዊ እና ሀገራዊ አንድነታችንን ማጣጣም የሚያስችል ማስተሳሰር የሚያስችል ብርቱ ትጉ የሆነ ሀገራዊ ወል ትርክትን በመገንባት በተለይ በከተማችን ሁሉም ኢትዮጵያውያን በአንድነት የሚሰባሰቡበት ለጋራ ሀገር የሚቆሙበት የጋራ የወል ትርክት መገንባት ችለናል። በኋላ ቀርና ድህነት ተሸምቆ የቆየው የሀገራችን የኢኮኖሚ እንቅስቃሴ በብልጽግና እሳቤና ትጉና ታታሪ በሆነው ህዝባችን እንደውም
ሰርቶ ከሚያሰራው አመራሮች ጋር በ724 የሥራ መንፈስ እንዲሁም ፍጥነትንና ፈጠራን በታከለ በአንዳንድ ቦታዎች ላይም እጅግ ታምራዊ የሆነ ዝላይን መሰረት ያደረጉ ትልልቅ ውጤቶችን በማስመዝገብ አገራችን ከፍተኛ የሆነ ኢኮኖሚ እድገት ያስመዘገበች እንድትቀጥል አድርጓል። አዲስ አበባችንም የዚሁ የብልጽግና ተምሳሌት እየሆነች ትገኛለች። የጸረ ዲሞክራሲያዊ ፖለቲካ ስርዓትን በአገራችን ለረጅም ጊዜ የቆየበትን ሁኔታ ከስር መሰረቱ ነቅሎ ለማስተካከልና አገራችን ዲሞክራሲን የምትመኝ ብቻ ሳይሆን በዲሞክራሲ የምትኖር ምቹ የዲሞክራሲ አገር ለማድረግ የሚያስችል መልካም መሰረቶችን በመጣል በዚህ ላይ ተመስርቶ አበራታች ውጤቶችም በአገራችን መመዝገብ ጀምሯል። በዚህ ምክንያት የመግባባት ዲሞክራሲ ትብብርና ፉክክርን ሚዛን የጠበቀ ሁላችንንም በአንድነት አስተባብሮ ሊያስኬድ የሚችል የዲሞክራሲ ስርዓት መገንባት በአገራችን ውስጥ የቆየውን የፖለቲካ ስብራት ማቃናት የሚያስችል እጅግ አበረታች ውጤቶች እየተመዘገበበት ይገኛል። ህልማችን ጠንካራ ሀገር መገንባት የሀገረ መንግስቱ ስርዓት ጽኑ ሆኖ እንዲቆይ ማድረግ በመሆኑ ለሀገረ መንግስቱ ግንባታ መሰናክል የነበሩ ጉዳዮችን በመለየት በሀገራዊ ምክክር ኮሚሽን እንዲሁም በሽግግር ፍትህ ተቋም በመገንባት የጋራ የወል ግንባታን በማከናወን የተቋም ግንባታችን እየተጠናከረ ሄዶ ኢትዮጵያ ጠንካራና ሀያል ሀገር ሆና ልትቀጥል የምትችልበት ሁኔታ ማረጋገጥ ከኛ ይጠበቃል። ነገን ከመተለም አኳያ ብሔራዊ ራዕያችን የኢትዮጵያ ህልም ነው። ሁለንተናዊ ብልጽግና መጎናጸፍ ይህ ራዕያችን በዚህ ራዕያችን የሚመራ አብይ ኮከብ ነው። ይህ አብይ ኮከብ ከሩቅ ሆኖ ተጓዦችን ወደ አብሪ ኮከብ ሊያደርስ የሚችል ስለሆነ በዚህ አብሪ ኮከብ ለመድረስ የሚያስችል የፖሊሲ የፕሮግራም እና የስልት በመቀየስ ኢትዮጵያ ወደዚህ ትልቅ ከፍታ ላይ ሊያደርሳት ወደሚችለው ራዕያችን ወደ ሆነው ወደ አብሪ ኮከብ እያቀናች ትገኛለች። በዚህም በ2013 የነበረን ራዕይ ከተስፋ ብርሃን ወደ ምጨበጥ ብርሃን ብለን በ2018 እንደርሳለን ብለን ለመረጠው ህዝባችን ባቀረብነው ቃል መሰረት ቀን ከሌሊት ሰርተን 2018 እንሆ በህይወት በጤና ደርሰን ያልነው ቃል ተረጋግጦ ከተማችንም አገራችንም ወደ ምጨበጥ ብርሃን የተሸጋገሩበትና እጅግ አንጸባራቂ ስኬቶች የተመዘገበበት ሆኖ ተገኝቷል። ከዛ በተጨማሪም በቀጣይነት በ2023 የአፍሪካዊት የብልጽግና ተምሳሌት ለማድረግ የታለመ በ2040 ኢትዮጵያን ከሁለት ታላላቅ የአፍሪካ ኢኮኖሚ አንዷ ለማድረግ የታለመ እንዲሁም ከዓለም 20 የኢኮኖሚ አገሮች አንደኛ ሆና ከ20 የዓለም ሀገሮች በኢኮኖሚ አቅሟ በእነዚህ ተርታ ውስጥ የምትሰለፍ አገር እንድትሆን ታልሞ ለዚህ ስኬት ቀን ከሌሊት እየተሰራ ይገኛል። የኢትዮጵያ ህልም 3 ትልሞችን እንደ ብሔራዊ አርማ አንግቧል። አንደኛው ሰብአዊ ልዕልና ነው። ዜጎቻችን ነዋሪዎቻችን ሰብአዊ ክብራቸው ነፃነታቸው ተከብሮላቸው እንደ ዜጋ በየትኛውም አካባቢ ተንቀሳቅሰው የመስራትና በሰውነታቸው የሚኮሩበት በአገር ሉዓላዊነታቸው የሚረጋገጥበት ሁኔታ ለማምረቅ እየተሰራ ይገኛል። ሁለተኛው የኢኮኖሚ ሉዓላዊነት ነው። ከተረጅነት ተላቀን ወደ ምርታማነት የምንሸጋገርበት ከፍተኛ ውጤት የምናመጣበት በአዲስ አበባችንም ከሸማችነት ወደ አምራችነት የተሸጋገርንበት በአገራችን የንግድ ሚዛን ጉድለት ወደ ተመጣጣኝ ሚዛን የሚደርስበት የንግድ ማዕከላት በዘመናዊ መልኩ የሚስፋፋበት የፈጠራና የኢንተርፕረነርሺፕ ማዕከል
የሚሆንበትና መንግስት በእነዚህ እይታዎች ኢኮኖሚውን የሚመራበት ለሰው ልጆች የተስማማ አረንጓዴ ውብ ሀገርና ከተማን የመገንባት ጉዳይ ነው። እነዚህን ህልሞች ተግባራዊ በማድረግ ሂደት ውስጥ ባለፉት 5 ዓመታት በምርጫ ዘመኖቻችን በአዲስ አበባችን የተመዘገቡ ዋና ዋና ስኬቶችን በተመለከተ በፖለቲካ ማይቀፉ አዲስ አበባን የኔ ከሚል ፖለቲካዊ ፍትጊያና ብሽሽቅ በማላቀቅ ከሁሉም ለሁሉም ኢትዮጵያዊነት የምትመች ህብረ ብሔራዊት የደመቀች ያማረች አዲስ አበባን ለመገንባት የሚያስችል ስራ ተሰርቷል። የሰው ልጅ ክብር፣ ፍላጎት፣ ጥቅም የሚሰራ ፓርቲ ሆኖ በተግባር በአዲስ አበባ ይህንን አረጋግጠናል። በብዝሃነት የደመቀ ህብረ ብሔራዊነት ውበት፣ በህብረ ብሔራዊነት የጠበቀ አንድነት አገራዊ መሰረት እንዲይዝ ተደርጎ ተሰርቷል። ዲሞክራሲያችን የትብብር እና የፉክክር ሚዛንን የጠበቀ መግባባት ላይ የተመሰረተ ኢትዮጵያዊ ዲሞክራሲ ለማድረግ ተሰርቷል። በጋራ የወል ትርክት የጠበቀች ጠንካራና ውብ አዲስ አበባን ለመገንባት የሚያስችል ስራዎች ተሰርቷል። ሁሉንም አይነት ብዝሃነቶች በአግባቡ እያስተናገደች ያለች አዲስ አበባን መገንባት ተችሏል። በላቀ እሳቤ፣ በብርቱ ትጋት፣ በደማቅ ስኬቶች እያሸበረቀች ያለች አዲስ አበባን መገንባት ተችሏል። አዲስ አበባን እንደ ስሟ አዲስና አበባ ለማድረግ ቀን ከሌሊት ተሰርቶ ይሄው ተረጋግጧል። ምስጋና ልታቀርቡ ይገባል። በኢኮኖሚ መስክ በአዲስ አበባችን የእድገት ማሳያ ተምሳሌት አዲስ አበባ የመሰረተ ልማት ዝርጋታዋ የይዘት፣ የጥራት፣ የውጤት ጥምረት ስምረት መሆኑ ጸጋዎቿን ወደ ሀብት የቀየረች፣ ጉድፏን ጠርጋ ወደ ውበት የቀየረች፣ ክፉ ጠረኗን አጽድታ መዓዛ ሽቶ ያርከፈከፈች የጠንካራ የአገር ተምሳሌት የሆነች አዲስ አበባን መገንባት ተችሏል። ይሄው ተጠናክሮ ይቀጥላል። ከግብር ከፋዮቿ የሚሰበስበውን ገቢ በቁጠባና ለላቀ ኢንቨስትመንት እና ለመጪው ትውልድ በሚሆን የልማት ስራ ላይ በመስራት ለመጪው ትውልድ ፍላጎቱን መሰረት ያደረገ ትልልቅ ስኬቶችና ገጽታዋን ከፍ የሚያደርጉ ስራዎች ተሰርቷል። አዲስ አበባ በተለያዩ ገጾች በዓለም አደባባይ እውቅና፣ ሽልማት እንድታገኝ አድርጓታል። የሥራ መፍጠሪያ ማዕከል፣ የኢንዱስትሪ መፈልፈያ ማዕከል እንድትሆን ተደርጎ ተሰርቷል። በከተማችን የሚስተዋለውን የቤት አቅርቦት ችግር ተደራሽነት፣ ጥራት፣ ስታንዳርድ ቀን ከሌሊት በመስራት እነዚህ እውን እንዲሆን ለማድረግ የሚያስችል ስራዎች ተሰርቷል። በማህበራዊ መስኩም ምርጡ አፍሪካዊት የህፃናት ማሳደጊያ ከተማ አዲስ አበባን ለማድረግ ቀን ከሌሊት ተሰርቷል። ህፃናት ቦርቀው የሚያድጉባት፣ ታዳጊዎች ተጫውተው የሚጠነክሩባት፣ ወጣት ብርቱ ትጉ ንቁ ሆኖ የሚጎለብስበት፣ ጎልማሶች የትላንትን ስብራት የሚያቃኑ፣ ለዛሬ ጥቅም የሚሰሩ፣ ለመጪው ትውልድ ፍላጎት የሚተልሙበት፣ አረጋውያን የሚጦሩበትና የሚከበሩበት አዲስ አበባ ለማድረግ ቀን ከሌሊት ተሰርቶ ይሄው ተሳክቷል። በትምህርት መስኩ አዲሱ የመደመር ትውልድ የሆነው ወጣት ኃይል በአዲስ የትምህርት ስርዓት ተገንብቶ ተኮትኩቶ አገሩንና ህዝቡን የሚወድ የሚተጋ በፈጠራ የሚታነጽ ለማድረግ በርካታ የትምህርት ስራዎች በመሰራታቸው ከፍተኛ ውጤት ተመዝግቧል። የከተማችንን የጤና ስርዓት መከላከሉንም ሕክምናውንም አጣምሮ በብቃት በመፈጸም የሕክምና ማዕከሎቻችን የልቀት ማዕከል፣ የፈውስ ማዕከል መሆን ጀምሯል። በሴቶች ላይ የሚደርሰውን ፖለቲካዊ፣ ማህበራዊ እና ኢኮኖሚያዊ ጫናዎችና በደሎችን
የሚያስወግድ በርካታ አመርቂ ውጤቶች ተመዝግበዋል። ለዚህ ማሳያ የነገዋ ሴቶች ተሃድሶ ማዕከል የስራ ዕድል ፈጠራ በተለየ ሁኔታ ከሴቶች ትኩረት አኳያ የእንጀራ ፋብሪካ በስራ ዕድል ፈጠራዎችና በሌሎች የሥራ መስኮች ከፍተኛ ውጤት ተመዝግበዋል። በፖለቲካው ዘርፍም ብርቱ ትጉ አገርን መቀየር የሚችሉ ህዝብን ተጠቃሚ ሊያደርጉ የሚችሉ ብቁ አመራሮች ተፈጥሯል። በአካል ጉዳተኞችም የአካል ጉዳተኞችን ጉድለት መሙላት የሚያስችል ጠንካራ ስራዎች ተሰርቷል። እነዚህን ሁሉ ያደረግን ያለነው ህዝቡ በባለፈው ጊዜ መርጦን በሰጠው ኃላፊነቱን ሊመጥን የሚችል ስራ ያከናወንን ሲሆን ይህን የተሰጠንን ኃላፊነት በብቃትና በታማኝነት አከናውነን ነው ዛሬ ለሰባተኛው አገራዊ እና ከተማ አቀፍ ጠቅላላ ምርጫ ደርሰናል። ይህንን ጠቅላላ ምርጫ ለመምራት እንያስችል በሐሳባችን የተቃኘ በተግባር ውጤታችን የተሸፈነ የተጠናከረ ማንፌስቶ የመወዳደሪያ ማንፌስቶ ያዘጋጀን ሲሆን የምንወዳደርበትም የምርጫ ምልክታችን የስንዴ ነዶ ሲሆን የስንዴ ነዶ የመደመር የምርታማነት የተምሳሌትነት የልዕልና የበረከት የብልጽግናና የመትረፍረፍ ምልክት ስለሆነ ይህንን የስንዴ ነዶ እንደ ችቦ ከፍ አድርገን በሰባተኛው አገራዊ ምርጫ ላይ አዲስ ብልጽግና ፓርቲያችንን ከነግርማ ሞገሱ ወደ ህዝቡ አድርሰን ህዝባችን በላቀ ድምጽ የሚመርጥበት ሁኔታ እንደምኖር ተስፋ አደርጋለሁ።